ፍቅር 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 ይዞኛል ወይኔ ጉዴ ያንገላታኛል ማለት አሁን ነው። ደስታ በሩታ ፍቅር ክንፍ ብሏል። አንዴ መኪና ይሰጣታል፣ አንዴ ቤት ይሰጣታል፣ አንዴ ይሰጣታል። ዛሬ እንግዲህ ያው ሰፕራይዝ ሆናለች። ሩታ አልቀበልም ብላለች። ወይኔ በላቸው፣ ወይኔ በላቸው። አብረሽ ግን በህይወት መኖሩን አረጋግጡ ማለት ነው። እሺ ነተለተሎ ቤት ግድግዳው ሰንበሌጥ ደስታዬ ማለት ነው። ምን ነቸኮል ክሳ በቀደም ቤት ሰጣት፣ ዛሬ ደግሞ መኪና አልካት እና ስለዚህ ሩታን እንዴት አይከፋትም? ሩታ ደግሞ የሰው ውለታ በጣም ይከብዳታል አይደለ? እሷ አሁን እንዳለችህ እኔ ገንዘብህን ብዬም አልመጣሁም፣ እኔ ያንተ ውለታ በጣም በዛብኝ ብላለች አይደለ? ስለዚህ በቀደም አሁን ቤት ሰጣሃት፣ ቁልፍ ስትረከብ አይተናል። ዛሬ ደግሞ እንግዲህ ይህን መኪና ሰጠኝ ምንድን ነው ብላ ያው መጠየቋም ያለ ነው እና ደስታ ወደ መጨረሻ ላይ እንግዲህ ቪዲዮውን ካሜራውን ዝጉት ብሎ ያው አዘግተው ወጥተዋል። ሩታ በነገራችን ላይ ደስታሽ ያስደስተናል፣ ሀዘንሽም እንደዚያ ስትከፊ በጭራሽ ሁላችንም አንፈልግም። አንቺ ምንም ብትሰሪ ተቀብለንሽ አብረንሽ እንደምንጓዝ ሁላችንም ይሄ ቃላችን አይደለ? ያንቺ ደስታ ያስደስተናል። ግን ደስታ ደግሞ በጣም ቸኮለ፣ በጣም ነው ከምላችሁ በላይ ማለት ነው። እና ሩታ ደግሞ ይሄን ነገር አልፈለገችውም። አንተም ደግሞ በሩታ አትቀየም። አንተም እኮ ተሎ አበዛው፣ ተሎ የሆነ ስጦታ ከስጦታ ላይ ስጦታ ከስጦታ ላይ ስጦታ ምንም ዲያስፖራ ብትሆንም እንደዚህ ዲያስፖራ አያደርግም። እና ሩታ እንግዲህ እንዳያቸዋት ከመጀመሪያው ላይ መኪና ቁልፍ ወይም እንግዲህ አይኗን ሸፍነው ሲያመጧት ሰፕራይዝ ስለሆነ ሌላ ነገር ነው እንጂ የጠበቀች ይሄ መኪና ምናምን ነገር አልጠበቀችም። ሰላም ወንድና የተከበራችሁ እንዴት ናችሁ? እኔ ዳኒ አልሐምዱሊላ። እንግዲህ ሩታ ዛሬ በደስታ ቤት መታ ነበር። እንግዲህ ደስታ ያደረግላት ምንድን ነው? ለሩታ መኪና ሰጣት። እናንተ ራሳችሁ ስታስቡ አሁን አንዳንድ ሰዎች ሩታ ለምንድን ነው እንደዚህ ያልሽው፣ ለምን ያልተቀበልሽው ምናምን ነገር ልትሉ ትችላላችሁ። ሩታን ከተረዳችኋት መጨረሻ ላይ እኔ መኪና ቁልፍ አልቀበልም አለች። ኦኬ ያንን ነገር ለቀልድም ለፈንም ከመኪና ውስጥ ገባች። ከዚያ በኋላ በቃቸው ደውላችኋል ምናምን ብላ ትንሽ የፈታ አረገችልን። ግን መጨረሻ ላይ ምንድን ነው ያለች ማለት ነው? ቪዲዮ ሊዘጋ ሲል እኔ ውለታ በጣም በዛብኝ፣ ፍቅር እኔ ያንተም ገንዘብህን ወይም ምንህን ብዬ አልቀረብሁም። እኔ የምፈልገው ንጹህ ፍቅር ነው። እንዴ ደስታም እኮ በጣም አበዛው። በቀደም የቤት ቁልፍ ምናምን ነገር ያው ሲያስገቡ አይተናል። ዛሬ ደግሞ ምንም ዲያስፖራ ብትሆንም ዛሬ ደግሞ የመኪና ቁልፍ መስጠት እና ልጅቷንም አያስደስታትም። በነገራችን ላይ ሩታ ከአብረሽ ጋር ስትገናኝ አብረሽም መልኩን ብላ አልመጣችም፣ ጸባዩን ብላ አልመጣችም፣ ገንዘቡን ብላ አልመጣችም። ንጹህ ፍቅርና ንጹህ ፍቅር ብቻ ነው ብላ የመጣቻ እና ስለዚህ አሁንም ደስታ ልጅቷ እንደዚህ ያለ ነገር ሸም በጣም ነው የሚይዛት ማለት ነው። እና አንተም እና ስለዚህ አንዳንድ ሰዎች ያው አርፋችሁ ተቀመጡ። ሩታ እንደዚህ ያለችበት የራሷ የውስጧ እንትን ሊኖር ይችላል። ሩታ ማለት ሩታ ደስታን በፍቅር ኦኬ የተቀበለችው፣ ግን ዛሬ መኪና ነገ ቤት፣ ከዚያ በኋላ ነገ ደግሞ ምን እያለ ነው እንደዚህ የሚሰጣትና ይህ ነገር እሱ አሁን እኛ ስናስበው ወይም እሷ ስታስበው በገንዘብ እየገዛት ነው። ፍቅር ደግሞ በገንዘብ አይገዛማ። ፍቅር በገንዘብ የሚገዛት ከሆነ ነገ ጧት ይሄ ነገር ሲያልቅ ያው መሄዱ አይቀርም ያነሰው። ስለዚህ ደስታ ያው አንተ ያለህን ነው፣ ፍቅር ስለያዘ ነው። እኔ ተረድቻለሁ ማለት ነው። በተለይ መጨረሻ ላይ ሆነ ቪዲዮውን ዝጉልኝ፣ በቃ አልፈልግም፣ ራሴን አመመኝ። ፈረንጁም ሄዶ ነበር። ከዚያ በኋላ እንዴት ከ3 ደቂቃና ከ4 ደቂቃ በፊት እኮ በጣም ደስተኛ ነበር አልካት። ያንን ነገር አንድ ሰው መኪና ሰፕራይዝ ያው ፕራንክም እየመሰላት ነው፣ ሌላ ነገርም እየመሰለ ነው አለች አይደለ? እናንተም ይሄ ነገር አሁን መሰለኔ የሆነ ነገር ትናንትና አንድ ነገር ሰጣችሁ፣ ዛሬ ደግሞ ይሄን ነገር ስትሰጡኝ ለኔም የሆነ ነገር እጠራጠራለሁ። እና ሩታም እንደዚህ አላት። እና አንዳንድ ሰዎች ለምን ማትቀበዩ? ደስታ እኮ በጣም ምርጥ ነው። እሷ መሽጠላቸው፣ እሷ እኮ አልቀበልም አላለችም። ይሄ ነገር እኔ በዛብኝ፣ ይሄ አንተ የምታረገው ነገር በጣም በዝቶብኛል፣ አልፈልግም። በቃ በቀደም ያን ነገር አድርጓልኝ፣ ዛሬ ደግሞ ይሄን እና ፍቅርን በገንዘብ አትግዙ። በቃ አፈቀርካት፣ ተወዳታለህ፣ ኦኬ እናውቃለን። በጣም ፎንቃ ይዞሃል። ቢሆንም ደግሞ ሩታ ያንተን ገንዘብ ብላ አልመጣችም፣ ያንተን ሀብት ብላ አልመጣችም። ያኔም ከአብሬሽ ጋር ስትገናኝ አብሬሽ ሀብት አለው፣ ሀብታም ነው፣ መልክ አለው ብላ አልቀረበችውም። በቃ አሁን
ገንዘብ አብረው አፈሩ፣ ብዙ ነገር አብረው አደረጉ። አያቸው አብርሽ ጠገበ ሄደ እና አሁንም ልጅቷ በገንዘብ የምትገዛ አይደለችም። ስለዚህ የምትሳደቡ ሰዎች ስድባቸውን አቁሙ። ሩታዬ ደግሞ እስቲ እንግዲህ ቪዲዮውን ተቋርጧልና ነገ ወይ በሩታ ቤት ወይ በፈረንጁ ቤት የሚቀጥል ይሆናል እናያለን። ፈረንጁ እንግዲህ ማለት ይሄ ማን ነው? ይሄ ደስታም ራሴን አመመኝ ብሎ ሄዷል። አብርሽ ግን ማለት ነው በህይወት አለ። አብርሽ በህይወት አለ። ማሽላ እያረረች ትስቃለች። ማሽላ እያረረ ይስቃል የሚባለው ነገር ከአብርሽ ነው። አብርሽ እኮ ደስታና ሩታን ሲያዩ ቀጥል እንዴት እንዳለ ማለት ግን አልቃጠልም። እሰይ እንኳን ከህይወት የወጣች ነበር ሲል ግን ውሸት። እነዚያ ሰፈሮችማ ማለት ነው እኔ እንጃ ብቻ ምን እንደምትሉ እንግዲህ አላውቅላችሁም። እናንተ እንደፈለጋችሁ እና ቤተሰቦች እንግዲህ ያለው ነገር ይሄ ነው። ሩታዬ አንቺ ያው ስትደሰች እንደሰታለን፣ ሲከፋሽ ደግሞ አብሮ ይከፋናል። ስለዚህ ሁሌ ተደሰች። በቃ እኛ አንቺ አልቅሰሽ እንድትመጪ አንፈልግም። ምንም ሆነ የአንቺን ሳቅና የአንቺ ፈገግታ ነው የምንፈልግ። አንቺን ሊጥሉሽ በጣም ብዙ ሰዎች ይሯሯጣሉ። አንቺ ግን አልወደቅሽላትም እንዴ እና ደስታ በቃ ተረጋጋ ማለት ነው። ተረጋጋ፣ ነገ ትቀበላለች። ሩታ መኪና አላጣችም፣ ሩታ ቤትም አላጣችም። ሩታ ምንድን ነው ያጣች? በቃ ሰው ነው። ሰው ዛሬ ይመጣል፣ ነገ ይከዳታል። እና አንተም ደግሞ ያው እንዳት ክዳት፣ አንዳንዴ ደግሞ ያው ነቃበል እና ያለው ነገር ይሄ ነው ቤተሰብ እና ያለው ቤተሰቦች እንግዲህ ይሄ ነው። ሩታዬን እንግዲህ የማነው ደስታ እንግዲህ ሩታን ሰፕራይዝ አድርጓታል። ሩታም አልተደሰተችም ብዙም መኪናውን ቁልፍም አልቀበልም ብላ እንግዲህ መልሳለች። እስቲ ነገ ደግሞ እንግዲህ አይተን የምንመጣ ይሆናል። ላይክ፣ ሰብስክራይብ፣ ሸር እያደርጋችሁ አብራችሁን ቆዩ።